ዓመታት 7300 ቀናት ማለት ነው። አብረን አድገናል፣ አብረን ተምረናል፣ አብረን ስኬትንና ውድቀትን አሳልፈናል። በሰው ዘንድ እንደነሱ አይሆንም የምንባል ጥንዶች ነበር። ነገር ግን ያ ሁሉ የ20 ዓመት ግንብ በአንድ ሌሊት አልፈረሰም። እንደ ምስጥ ውስጡን እየበላው ሕይወቱን እያሳጣው የቆየ አንድ መርዝ ነበረ፣ ቅናት። ዛሬ የ20 ዓመት ትዳሬንና ፍቅሬን እንዴት በገዛ እጄ እንዳፈረስኩት ነግራችኋለሁ። ይህን ታሪክ የምነግራችሁ ራሴን ለማጽደቅ ሳይሆን በኔ ሕይወት ውስጥ ያለፈው ያ ቀይ ጭራቅ በእናንተም ቤት ገብቶ ፍቅራችሁን እንዳያመክነው ለማስጠንቀቅ ነው። ቅናት ፍቅርን እንዴት እንደሚገድልና የሰው ልጅ አእምሮ እንዴት እንደሚሰልብ ከኔ ታሪክ ተማሩ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ዩቲዩብ እንባላለን። ቆንጆ አስተማሪ የሆኑ እውነተኛ ታሪኮችን ይዘንላችሁ የምንቀርብበት ቻናል ነው። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ ታሪካችን እንግባ። በምን ምክንያት የ20 ዓመት ፍቅሬን አጣው? የመጀመሪያው ስህተት ቅናትን እንደ ጥበቃ መቁጠር። መጀመሪያ አካባቢ ቅናት የፍቅር መገለጫ ይመስለኝ ነበር። ስለምወድሽ ነው የምቀናውላት ነበር። እሷም ስለምወድህ ነው የምከታተልህ ትለኝ ነበር። ነገር ግን ፍቅር ነፃነት እንጂ እስር ቤት አለመሆኑን የዘነጋነው ያኔ ነው። ስልኳን መፈተሽ፣ የደወለላትን ሰው ማንነት መጠየቅ፣ ከጓደኞቿ ጋር ስትወጣ ፊት መንሳት ጀመርኩ። በጊዜ ሂደት ያ ጥበቃ የመሰለኝ ባህሪ ወደ ቁጥጥር ወይም ኮንትሮል ተቀየረ። ሁለተኛው ስህተት ቅናት እንደ በሽታ። It's a psychological tool። ቅናት በሽታ ነው። በሌለ ነገር ላይ ትረካ ይፈጥራል ወይም ታሪክን ይሰራል። በአንድ ፈገግታ ውስጥ ክህደትን፣ በአንድ ስልክ ጥሪ ውስጥ ሚስጥርን ያሳየኛል። አእምሮዬ ሰላም አጣ። በቃኝ ብዬ ስራዬ ላይ ማተኮር ባልቻልኩበት ደረጃ ላይ ተረበሽኩ። ቅናት በሰው ላይ የሚያመጣው ጉዳት 3 ነው። የመጀመሪያው ጥርጣሬ፣ ሰውን ማመን ማቆም ብቻ ሳይሆን የራስን ጥላ መፍራት። ሁለተኛው ውጥረት፣ በቀን 24 ሰዓት ሰላይ መሆን አእምሮን ያደክማል። ሶስተኛው ክብር ማጣት፣ የምትቀናበት ሰው አንተን መፍራት እንጂ ማክበር ያቆማል። እኔም ያጋጠመኝ ይሄው ነበር። የ20 ዓመት የፍቅር ጓደኛዬ በአይኖቿ ውስጥ ለኔ የነበራት አክብሮት ሲጠፋ፣ በምትኩ ፍርሃትና መሰልቸት ሲተካ እያየሁ መለወጥ አቃተኝ። ሶስተኛውና የፍጻሜው መጀመሪያ ይሄ ነበር። አንድ ቀን በቃኝ አለች። ፍቅርህ አፍኖ ሊገድለኝ ነው፣ መተንፈስ አልቻልኩም ስትለኝ እንኳን በደልኩሽ ከማለት ይልቅ ሌላ ጥርጣሬ ውስጥ ገባው። ቅናት አይነ ስውር ያደርጋል። የ20 ዓመት ትዝታችን፣ የልጆቻችንን ሳቅ፣ አብረን የቆፈርነውን መሰረት ሁሉ ያ ቅናት የተባለ አውሬ በላው። በመጨረሻም ያ የናፈኳትና ላጣው ያልፈለግኩት ሰውነቷ ሳይሆን ነፍሷ ከኔ ራቀች። ዛሬ ብቻዬን ነኝ። ያ የ20 ዓመት የፍቅር ታሪክ ማስታወሻ ሆኖ ቀርቷል። ቅናት ሊጠብቃት ያልኳትን ሴት በገዛ እጄ ገፋኋት። ከዚህ ከኔ ታሪክ እንድትማሩ የምፈልገው ትልቁ ነገር እምነት ከፍቅር ይቀድማል። ሳታምኑ መውደድ አትችሉም። ቅናት ፍቅር አይደለም። ቅናት የራስን አለመተማመን ወይም ኢንሴኪዩሪቲ በሌላ ላይ መጫን ነው። ሶስተኛው ራስን መፈወስ። በሰው ላይ የምትቀኑ ከሆነ ችግሩ ያለው ሌላ ሰው ጋር ሳይሆን እናንተ ውስጥ ነው። ፍቅራችሁን በቅናት አታጥፉት። የ20 ዓመት ህንጻ በአንድ ዓመት ቅናት ሊፈርስ ይችላል። ዛሬውኑ ለምታምኑት ሰው ነፃነት ስጡት። ነፃ ሲሆን
አጠገባችሁ የሚቆይ ሰው ነው የእናንተ እውነተኛ አጋር። ስለተከታተላችሁን በጣም እናመሰግናለን። ይህ ቪዲዮ ለአንድ ሰው ትምህርት ሊሆን ስለሚችል ሼር አድርጉት። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ሰላም።